እንዴ ምን ያረክሽ ነው? እምሰራው ነገር በጊዜ ጨራርሽ አሁንኩ ምን እንደምሰራ ጨንቆኝ እኮ ነው። እና ከጨረሻ ተቀመጭም እንዴ? መቀመጥማ የስንፍና ምልክት ነው። አሬ ድካም ነው። እኔ አልደከመኝማ። ቆይ ምን ሰርተሽ ነው? ቤት አጸዳው፣ እቃ አጠብኩኝ፣ እንጀራ ሞኩኝ፣ ወጥ ሰራው፣ ልብሴን ዘፈዘፉ። እና ለምን እንጀራውን አታጥቢው? ከዛ በኋላ እቃውን አሙቂ፣ ወጡን አዝጁና ቤቱን ዘፍዝፊ። ምን አሁን መቀመጥ አልፈልግም አላልሽም? እና ማበድ እፈልጋለሁ አልኩሽ እንዴ? እሺ ራዱዬ እሷን ታያትና እስቲ አንድ 3000 ብር አበድሪ። እህትሽ መሆኔን ዘነጋሽው እንዴ? ወይኔ ራዱዬ ይቅርታ፣ አበድሪኝ ብዬ አራኩሽ አይደል? በቃ ስጪኝ። ከትላንት ወደ 1500 ብር ስጪኝ ብለሽ አልወሰድሽም እንዴ? የፈረንጅ ላማ አደረግሽኝ እንዴ? ዝም ብለሽ የምታልቢ። ታዲያ እኔ እኮ ብር ነው የጠየቁሽ እንጂ ወተት አይደለም። ታዩ እንደውም አቡዬን ጠይቀዋለሁ። ምንድን ነው የምትጠይቂኝ? አቡዬ ገንዘብ ስጠኝ ልትል ነው። ምንም ነገር እንዳትሰጣት። እንደዛማ ከሆነ ምን ችግር አለው? ትጠይቀኝ። ሳይ አቡዬ እስቲ አንድ 3000 ብር አበድረኝ። የለኝም። ምሳ ደረሰ? አዎ ደርሷል። ቆይ ላቅርብልህ። አቡዬ ይኸውልህ በእናትህ መኪናን የሚያለማምደኝ ሰውዬ እኮ 3000 ብር አምጪና ለፈታኞቹ ሰጥቼ ታልፊያለሽ ብሎኝ እኮ ነው። ኧረ በእናትሽ ሲፎግርሽ ነው። ይሄኔ ለራሱ ሊወስደው ነው። ከዚህ በፊት አልሰጠሽውም አይደል? ኧረ እባክህ ፋራ መሰልኩ እንዴ 3000 ብር አንስቼ የሚሰጠው? እኮ እኔ 5 ነው የሰጠሁት። እንዴ ለምን? እና ፈተናው እንዳልወድቅ ፈርቼ ነው። ፈተናው እኮ መኪና መንዳት ነው። ይሄን ያክል ምን ማትሪክ አደረግሽው እንዴ? ውይ ለካ ከ10 ነው የወደቀው። ከአሁን በኋላ ምንም አይነት ብር እንዳትሰጪው እሺ? እኔ ያለማምድሽና ትፈተኛለሽ። በቃ ታውቂያለሽ እኔ ምን አይነት ሹፌር እንደሆንኩ። መኪና የሌለው ሹፌር ነህ። ወይ ወጡን ላምጣልህ። እንዴት ዋላችሁ የተከበራችሁና መወዳችሁ ቤተሰቦች? እና አቡ እንዴት ዋልክ? ምን ሆኖ ነው? ፊቱን በልቶት ነው ወይስ ሰክሮ? ማ ኧረ እኔ አልሰከርኩም እንዴ? ምን ሆናችሁ ነው? አረ ፊትን እያጨማደድክ 7 ማዕዘን እንዳታረገው። ዛሬም ጠጥተህ መጣ? እኔ እኮ የምለው እናንተ ቆይ እኔ ወጥቼ በመጣው ቁጥር እየጠጣው መመጣ ነው እንዴ ይመስላችሁ እንዴ? አረ እኔ እንደዚህ እንደውም ከዚህ በኋላ እኔ መጠጥ አቁሜያለሁ በቃ። ብራኑ ምንም አይደለም። በዚህ አጋጣሚ ሌሎች ጥቅማ ጥቅሞችንም ቢያስጨምሩልን ለምሳሌ ሶፍት፣ አጃክስ፣ ኦሞ፣ ፎጣስ እሱም አሪፍ ነው። አንሶላ፣ ትራስ፣ ፍራሽ እነዚህም ቢጨመሩኩ በጣም አሪፍ ነው። የሌሉህን ነገሮች ነው እንደምትዘረዝረው። ለማንኛውም ደሞዙም የተጨመረው በብዙ ጭቅጭቅ ነው። መጀመሪያ እሱን አጣጥሙት። እሺ ጋሽ ፍሬ። እንዴ ቆይ እንጂ ፈልጌ እኮ ነው የጠራሁ። መቼስ ሌላኛው የፊዚክስ አስተማሪ መልቀቂያ እንኳ ሳያስገባ መልቀቁን ታውቃለህ አይደለም? አዎ አውቃለሁ። ምክንያቱንስ እንደው ምን እንደሆነ ታውቃለህ? ሴት አፍቅሮ ነዋ። የምን ሴት? የምን ሴት ማለት እንዴ? የሰው ሴት ነዋ አፍቅሮ ሄደው። ማለቴ ስራውን ከመልቀቁ ጋር ምን አገናኘው? የሚወዳት ልጅ ሌላ ልታገባ ውጭ ሀገር ስትሄድ እሱም ተከትሎ ሄደ። ለምን? ሰርጉን ሊያቋርጥ ነዋ። ለነገሩ እሷ ቀድማ ነው በፕሌን ሄደችው። እሱስ በሊቢያ። አይ ለልጇ ሰርግ ነው የሚደርሰው በለኛ። ለማንኛውም አንድ አስተማሪ ዛሬ ኢንተርቪው እናደርጋለን። ግን እስከዚያ ድረስ አንተ የፊዚክስ ክላሱን ደርበህ እንድትይዘው ነው የጠራው። ኧረ እኔ አልይዝም። ለምን? እኔ ይደክመኛል። ምን ማለት ነው ይደክመኛል? እና ተማሪዎቹ አይማሩም? እኔ ጥናትም አለብኝ፣ ስለዚህ አልችልም። ደግሞ ድሮ እርሶ አስተማሪ አልነበሩ እንዴ? ለምን አይዙትም ክላሱን? እኔ እኮ የፊዚክስ አስተማሪ አልነበርኩም፣ የአማርኛ ነው እንጂ። ታዲያ ምን ችግር አለው? ፊዚክሱን በአማርኛ ያስተምሯቸዋል። ሂድ በቃ። አሁን እሺ ምንድን ነው የማደርገው? በቃ ያለኝ አማራጭ የፊዚክስ መጽሐፉን አንብቤ ራሴ ማስተማር ብቻ። ለነገሩ እሱን ከማንበብ ተማሪዎቹን ስፖርት ማስወጣት ይቀላል። ኢንተርቪው የሚደረገው አስተማሪ መጥቷል። ላስገባው እንዴ? ቆይ የቦርድ አባላቱ ሲመጡ ነው እሱ ሲሆኑን እየለቀቅሽ ነዳጁን ትሰጫዋለሽ ማለት ነው። ገብቶሻል አይደል? ጥያቄ አለ? እኔ አለኝ። ሁለታችን ብቻ እኮ ነን። እሺ እኔ የምልህ ነዳጅ የምሰጠው ሲጠይቀኝ ነው ወይስ እኔ ደስ ባለኝ ሰዓት ነው የምሰጠው? እና ባልሰጠው ደግሞ ምን ያመጣል? ወይኔ ወሮ። ቆይ ግን ማን ነው ጤነኝነትሽን አረጋግጦ መንጃ ፈቃድ ለመማር በቂ ናት ያለው? ምንድነው የፈለግሽውን ጠይቅኝ አላልከኝም እንዴ? በቃ አትጠይቂ። እኔ ራሱ እስካሁን ያስረዳውሽን እጠይቅሻለሁ፣ ትመልሻለሽ። እሺ ይሄ ምንድን ነው? መኪና። ወይኔ ወሮ፣
እዛ ጋር አቁሜ ሳልገጭሽ ምንድነው ይሄ ስሙን ተናገሪ። እንትን የመንጃ መሪ። በጣም ጎበዝ። እሺ ይሄስ? ይሄ የሚገባው ነገር ምን? ማርሽ። እንደሱ ተናገሪ። እሺ ያኛውስ? ውይ ይሄማ ቀላል ነው። ፍሬ ሲሆን። ወይ ጉዴ! ፍሬ ሲሆን ለካም ያለማምድሽም ልጅ 10 ብር የሚጠይቅሽ እንደዚህ እያደረግሽው ነው። ፍሪ ሲሆን ፍሪ ሲሆን በቃ አሁን ገብቶኛል ልንዳ። እሺ ቀስ ብለሽ አስነሻው። እሺ ዜሮ መሆኑን አረጋግጪ። እሺ ይኸውልሽ ከመሄድሽ በፊት መስታወት ችግር የለውም ቤት አይቻልም። ጩባው በሆነ ብለሽ ጸልይ። ውሃ ነው እንዴ? አረቄ የለም? አንተ ሰውዬ ጠጥተህ ህዝብ ቤት አትምጣ ብዬ አልተናገርኩም ነበር? እየጠጣ አምሽተህ አትምጣልሽኝ እንጂ አንገትህ አትምጣልሽኝ እንዴ? እንዴት ሰው ሳምንቱ ሙሉ በተከታታይ ጥንብዝ ብሎ ይሰክራል? ጭራሽ ተሻሻልክ ስንል ወደ ኋላ። ረዱ እህቴ እንዴ እኔ እኮ መጠጥ አቁሜያለሁ። እና ገመድ መብላት ጀምረህ ነው እንደዚህ ምላስህ የተሳሰረው? አይደለም ዛሬ የጠጣሁት ልደቴ ስለሆነ። ማን ነው ዛሬ ልደቴ ያደረገው? ብቻ የሆነ ሰው ልደት እንደሆነ አውቃለሁ። ሁለተኛ እንደማትጠጣ ተነጋግረን ቃል ገብተህልኝ አልነበረም? እሱማ ልክ ነሽ እኮ ግን ያው ባንግላዴሽ ከፓኪስታን ነፃ የወጣችበት ቀን ነው ምናምን ብሎ ጀለሶቼ ዛሬማ ሰለብሬት እናደርግ ብለው ጠጥተን። ትላንትም እኮ እንደሱ ነበር ያልከው። እና ታዲያ ማን ነበረ ነፃ የወጣው? ነፃ ያልወጣውን ልንገርህ፣ ጉበት። አዎ አስታወስኩኝ። በመጠጥ ምክንያት ምን ያህል ሰው እየታመመና እየሞተ እንደሆነ ተሰማ። በቃ በዛው አንድ ሁለት ብዬ መጣ። አታስብ፣ አንተም በቅርቡ ትቀላቀላቸዋለህ። ምን ሆንኩ ልትል ነው ደግሞ? እናት ስለሌለኝ ነው አይደል እንደዚህ የምትጫወችብኝ? እማ ብትኖር ኖሮ የኔ ጉያዋ ውስጡ ሽቅ አርጋ ፀጉሬን እየደባበሰች የኮሶ የለ የግብጦ አረቄ እያጠጣች ነበር። ትሰማኛለህ? ዛሬ ሰው አስቀምጬ ነው የምነግርህ። የምትሰማኝ ከሆነ ትሰማኛለህ፣ አለበለዚያ ጠጥተህ እዚሽ ቤት ድርሽ እንዳትላት። አንተን እኮ ነው የማናግርህ። እንዴ አሁንም ውሃ ነው? እንኪ በቃ አረቄ ገዝተሽ ነይ እንኪ። ቆይ ምን ልታደርግ ነው እዚህ ድረስ የመጣኸው? አስተማሪ እንፈልጋለን ብላችሁ ለጠፋችሁ አይደል እንዴ? እና እኛ ጤነኛ አስተማሪ ነው የምንፈልገው። እንግዲህ የፊዚክስ አስተማሪ እንፈልጋለን እንጂ ጤነኛ አስተማሪ እንፈልጋለን ብላችሁ ለጠፋችሁ አይደል እንዴ? ትበራተ አሁን ድምፅ ሳታሰማ ቀጥ ብለህ ውጣ። ውስጥ ቃለ መጠይቅ የሚያደርጉኝ እየጠበቁኝ አይደል እንዴ? ቃለ መጠይቁን ላድርግና ከዛ በኋላ እወጣለሁ። ትሰማለህ? ያንተ ቃለ መጠይቅ መሆን ያለበት ከአይምሮ ሐኪም ጋር ብቻ ነው። እሱን እኮ ጨርሼ ነው ወደዚህ የመጣሁት። ይገባኛል። አሁንም እንደ በፊቱ መስዬ ከሆነ እኔ ተቀይሬያለሁ። ባለፈው እንደዚህ ብለህ ነው በቃሬዛ የወጣው። ደግሞ ማስተማር ትታል ነበር እንዴ? መቼ ነው የጀመርከው? ይሄን የመሰለ ጭንቅላት ይዤ ከመቀመጥ መጪውን ትውልድ ላስተምር ብዬ አስቤ ነዋ። ሱስ ነው የምታስተምረው? ብሬሙት ምን ብሬሙት ሱስ እርከፍ አድርጌ ትቻለሁ። እስኪ ንገረኝ፣ መቼ ነው የተውከው? ቅድም። ወይ ደግሞ አንተ እዚህ እንደምሰራ ሳውቅ እንዴት ደስ እንዳለ ልነግርህ አልችልም። በምን አወቅ እዚህ እንደምሰራ? እንዴት አላውቅም? ዘመድ መሆናችን ረሳሁ እንዴ? ለመርሳትማ እየሞከርኩ ነበር፣ ጊዜ አልሰጣልከኝ እንጂ። ለነገሩ ችግር የለውም። ገና ውስጥ ገብተህ ማውራት ሲጀምር ነው አንቀጥርም የሚሉ። እና ምን ችግር አለው ብሬ? እንዲቀጥሩኝ አንተ ዘመድ እንደሆንኩ ንገራቸዋ። አንተ ሱሰኛ እንደሆንክ ትነግራቸዋለህ? ኧረ አልነግራቸው። እኔም አልነግራቸውም።
ቆይ ለምንድን ነው እዚህ ያመጣችሁኝ? እና መኪናችንን ጋጭተህ ዝም ልንልህ ነው እንዴ? ምን? አይ ማለት የፈለገችው በጣም ካመመህ እዚህ አረፍ እንድትል ብላ አስባ ነው። እኔ ከሆስፒታል ከምትወስዱኝ ብሩን ስጡኝ ብቻ ነው ያልኳችሁ። ደፋር! እኛ ብር ቢኖረን ላንተ ከምንሰጥህ ሆስፒታል አንወስድህ? እና ለምንድን ነው እዚህ ያመጣችሁኝ? ያው ራሳችን ልናክምህ ነው። ማለት ህክምና ላይ የምትሰሩት? አዎ ይቀራረባል። እና ምንድን ነው የምትሰሩት? መካኒክ ነው። ምኑ ነው የሚቀራረበው? የወለቀ ነገር ካለ በጎማ መፍቻ አጥብቄ ያስርልሃለሁ። ግን እንዴት ነው? ስትታይ ደህና ትመስላለህ። እግሬን እኮ በጣም እያመመኝ እኮ ነው። ሳይሰበር ራሱ አይቀርም። እና በረዶ ላምጣለት እንዴ? አቺ ስብራት ላይ በረዶ አይደረግም። እሺ እና ይላሰዋ ይልቅ መሳቢያው 8 ቁጥር መፍቻ አለ። መዘብዘፊያና አስትራቹ አድርገሽ። እናንተ እየቀለዳችሁ ነው እንዴ? እግሬን እያመመኝ እኮ ነው። ይልቅ ብሩን ስጡኝና ልሂድ። ቆይ የትኛውን እግርህን ያመመ? ይሄኛውን ነው። ይሰማሃል? አይ አይሰማኝም። አይ በቃ ደህና ነህ ማለት እኮ ነው። ይሄኛውን እግሬን እኮ ነው ያመመኝ። የቱ? ይሄን? አንተ ይኸውልህ እግርህን ስነካው እኔ ምንም አልተሰማኝም። ይሄ ደግሞ ምን ያሳያል መሰለህ? ያንተ እግር አለመሆኑን ነዋ። እግሩ እኮ የኔ እኮ ነው። እኔ ነው የሚሰማኝ። እግሩን ለተገጨ ሰው ግን በጣም ነው አፍን የምከፍተው። አፉን ነበር መግጨት። ቆይ አንተ ከኛ ምንድን ነው የምትፈልገው? እናንተ ራሱ ከኔ ምንድን ነው የምትፈልጉት? ይኸውልህ እሱ በዚህ ሰዓት አንተን ላለመዝረፍ ራሱን እንዴት እየተቋቋመ እንደሆነ ብታውቅ ኖሮ ይሁሉ አትለፈልፍም ነበር። ያው ራሱን ሁሉ አሳከከው። እኔ ተገጩበትን ብር ብቻ ስጡኝ ያልኩት። ስማ እቺን ሙድኛ ምናቃታለን። እሺ ቆይ አውቀላለ መገጨት ምንድነው ማስረጃችን? እንዴት አውቄ ይገጫለሁ? እግሬን እስኪዩት። እስኪ ግን ተቀመጥ ነው ማነሽ? እዚህ ቤት ከዚህ በኋላ እንደውም ሁለተኛ አልመጣም። ሰውዬ እዚህ የተቀመጥነው እኮ አንተን ለመምከር ነው እንጂ ለመጠጣት አይደለም። እንዴ ነው እንዴ? ይቅርታ። ወዴት ነው የምትሄደው? ና ቁጭ በል። ትሰማለህ? አሁን አሰለፍ ባለችበት ይሄ ጥንብዝ እያልክ እየጠጣ እየሳከርክ የምትመጣውን ነገር አሁኑኑ ታቆማለህ። ቃል ትገባታለህ። ውይ ረዱ፣ አሁን እንዲህ ጥንብዝ ብሎ ሰክሮ ምን ነው ቃል የሚገባው እንዴ? አሰለፍ ዛሬ ነው እንደዚህ ቆንጆ የሆኑት ወይስ ከዚህ በፊትም ቆንጆ ነው? እስኪ ታዩ። አልሰከረም እኮ። ባይሰክር እንደዚህ ይናገር ነበር? ቆይ ግን ምን ያህል ተስፋ ብትቆርጥ ነው ድጋሜ መጠጣት የጀመርከው? እኔ ተስፋ ቆርጬ አይደለም፣ እንደውም ተስፋ አግኝቼ ነው መጠጣት የጀመርኩ። በምን? በመጠጥ ነው። ቆይ አንተ ግን በጉበት በሽታ መሞት ነው እንዴ የምትፈልገው? እንዴ ከጉበቱ በፊት ያለበት በሽታ አይገለውም ብለሽ ነው? ምንድነው ደግሞ ያለበት? እስኪ ምን የሌለበት በሽታ አለ? አሁን ይልቅ ቃል የምትገባውን ቃል ግባላትና እኔ ወደ ስራ ልሂድ። ስራ አታስፈቱኝ እና። ወይኔ ጉዴ! አሰለፍዬ ትኩር ብዬ ሳይወት እንዴት ቆንጆ እንደሆኑ። አዲስ ነው እንዴ እሱ ልብስ? ግን ኧረ ጥቤው ነው። በጣም ነው ያጠቡት። አሰብኩት ደግሞ ፊቶም ቢታጠቡ። ምንድን ነው የሚሽኮረመሙት? እኔ እኮ የጠራሁት እሱን እንዲመክሩት መስሎኝ። እኔ የምመክረው እንዲጠጣ ነው። ምን? እውነት እኔ ሲጠጣ ነው የሚያምርበት። ልብስ አደረጉት እንዴ? በሽተኛ እኮ ነው የሚሆነው። በቃ እንደውም አትከራከሩ። በቃ እንደውም በድምፅ ምልጫ ነው መሆን ያለበት። ብልጫ እኮ እላለሁ ብሎ ነው። ብልጫ ላለሁ ብዬ እኮ ነው። እውነቷን እኮ ነው። አይጩባም ሲያምርበት እኮ ነው። እሺ በቃ አሁን በድምፅ ብልጫ እንወስዳለን። ጩቢቲኒ እየጠጣ ይቀጥል የምትሉ እጃችን ታወጣላችሁ። እንግዲህ ሬዚሜ ላይ እኛ ከምንፈልገው በላይ ብቁ ሆነ ነው ያየነው። በጣም ለትምህርት ቤቱ እንደዚህ ብቁ የሆኑ አስተማሪዎች ናቸው የሚያስፈልጉ አይደል? እንዴ አቶ ብርሃኑ? በጣም እኔ የምልህ እስኪ ራስህን አስተዋውቀን። ስታወራ ብንሰማ በጣም ደስ ይለናል። አይ እኔ እንኳን ከማውራት ይልቅ ማስተማር ነው የሚቀል። ችግር የለውም፣ ማስተማሩን ትደርስበታለህ። ግን የምንቀጥረውን አስተማሪ አውቀነው ብንቀጥረው ጥሩ ይመስለኛል። ጤነኛ ባይሆንስ? አይደለም እንዴ? ካላችሁ እሺ፣
ፋይሉ ላይ እንዳያችሁ ስሜ አሸብር ነው። አይዟችሁ ስሜ ብቻ ነው አሸብር። እኔ ግን አሸብር ተብሎ አንድ ደህና ሰው አጋጥሞኝ አያውቅም። ያው ስምን መልአክ ያወጣዋል አይደለም የሚባለው። እኔን ግን አይመስለኝም። ብዙ ጊዜ ሰምታችሁ ከሆነ አብዛኛውን ጊዜ የብዙ ሰዎች ስም ከነሱ በተቃራኒ። ለምሳሌ ታሪኩ ይባላል፣ ታሪክ የለውም። ሀብታሙ ይባላል፣ ሀብት የለውም። ብርሃኑ ይባላል፣ ብርሃን የለውም። አገኘ፣ በጣም ነው ያገኘ። እና ደግሞ በዋናነት ፊዚክስና ማትስ ነው ማስተምረው። ስለዚህ የእውቀት ችግር ስለሌለብኝ ምንም እንዳታስቡ። ኢየሱስስ ምን ነው ትክክለኛ ጥያቄ አይደለም እንዴ? ቢሆንም አቶ ብርሃኑ ስርዓት ባለው መልኩ መጠየቅ ጥሩ ይመስለኛል። አይ ችግር የለውም፣ ትክክለኛ ጥያቄ። አዎ ሱስ አለብኝ። ደስ ግን እሱም የማስተማር ሱስ ነው። እውቀት የማስጨበጥ ትውልዱን የተሻለ ቦታ ላይ የማድረስ የነገን ሀገር ተረካቢ ትውልድን የማፍራት ሱስ ነው ያለብኝ። እሱ ደግሞ ወንጀል ከሆነ ይሄው እጅ እሰሩን። ዋው እውነቴን ነው የምልህ፣ አንተን የመሰለ በእውቀት የበለጸገ ለቀጣይ ትውልድ የሚያስብ ረጅም የሆነ አስተማሪ በማግኘቱ በጣም ደስ ብሏል። አይደለም እንዴ አቶ ብርሃኑ? አቶ ብርሃኑ አይደለም እንዴ? እርግጠኛ ነህ ምንም ሱስ የለብህም? ምንድነው ግን ይሄ ጥያቄ ተደጋገመ? ሱሰኛ ነው እንዴ የምትፈልጉት? ኧረ በፍጹም። እንደሱ ከሆነ ግን እኔ እንደዚህ አይነት ነገር ስለማላበረታታ አሁኑኑ ብሄድ ነው የሚሻለው። ኧረ እኔ አንተን ነው የምፈልገው። ማለቴ እኔም እነሱ ተማሪዎቹም እንዳንተ አይነት አስተማሪ ነው የሚፈልጉት እኮ ሱስ ያለበት። ቆይ ግን ከዚህ በፊት አጓጉል አደንዛዥ እጾችን በመጠቀም የሱስ ማገገሚያ ገብተህ ከወጣ በኋላ ካቆምኩበት አልጀመርክም? ይቅርታ አቶ ብርሃኑ፣ ያስቀየምኩት ነገር አለ እንዴ? ካጠፋው ልጥፋ። አዎ ጥፋ። አቶ ብርሃኑ ምን እያደረጉ ነው? ለማንኛውም ኢንተርቪውን ስለጨረስን እኛ ተነጋግረን እናሳውቃለን። እባክህ ወንድሜ ሻይ ቡና እያልኩ ውጭ ጠብቀን። እሺ አመሰግናለሁ። ግን ምንም አይነት ውሳኔ ብትወስኑ ለሰጣችሁኝ እድል ከልብ አመሰግናለሁ። ልናክምህ ነው። እኔ ምንም እንድትነኩኝ አልፈልግም። እንዴ ለምን? ኧረ በእናትህ እግሬን ተፋተው፣ እያሳመምከኝ እኮ ነው። ካመመህ ምን አለ እንድናክምህ ብትፈቅድልን። በጎማ መፍቻ ልታክሙኝ ያሰባችሁ? ይዤ የቆምኩት የጎማ መፍቻ ይመስላል? እና ምንድን ነው? ጎማ መፍቻ ነው። እንዴት ነው በሱ የምታክሙኝ? መኪና በዚህ አይደል እንደ የሚታከመው? አንተ ከመኪና ትጠነክራለህ? ምን? እስቲ አሃ ራስን በደንብ ሞቅ እያለ ነው። ጥሩ ነው። በጣም አሪፍ ነው። እንደውም ዶክተር መኪና ብዙ ጊዜ እንዲነሳ በደንብ መሞቅ አለበት። ስለዚህ እሱም ተነስቶ መሄድ እንዲችል በደንብ እስኪግል ብንጠብቀው ጥሩ ነው ዶክተር። ልክ ብለሃል መካኒክ። አረ ራስ ምታት ነው። በቃ ብሩ ይቅርብኝ፣ ወደ ሆስፒታል ውሰዱኝ። አንተ ግን ታውቀዋል፣ በጣም እያስጨነከን ነው። አንዴ ብር ስጡኝ ትላለህ፣ አንዴ ሆስፒታል ውሰዱኝ ትላለህ፣ አንዴ ደግሞ አክሙኝ ትላለህ። አክሙኝ አላልኩም ምን። በቃ ችግር የለውም። እግርህ ባይሰራ እንኳን እስክሩስ አደርግልሃለሁ። እሺ አምጣ። አልፈልግም። ልቀቀኝ። ተው ግን ወርቁ፣ እኔ ግን እህት አይደለሁ? ነገ አንድ ነገር ቢሆን ግን አላሳዝንህም እንዴ? ወርቁ እኔ እያወራሁት ይተኛል እንዴ? አንተ ወርቁ አረ ሕክምናህን አልጨረስክም? ተይው በቃ ዶክተር፣ እኛ የተቻለንን ሁሉ ሞክረናል። እኔ የሰውዬ ምንም አልጣመኝም። እኛ ከጣሙ ምን አለን? ከአስተማሪነቱ እንጂ። ቆይ እንደው ስታዩ ሰውየው ጤነኛ ይመስላችኋል? ቆንጆ ነው፣ መላጣው ያምራል፣ አነጋገሩ ያምራል። ከዚህ በላይ ምን እንፈልጋለን? ለአንቺ እኮ አይደለም ለትምህርት ቤቱ ነው። ያው ነው። እመኑኝ፣ እኔ በህይወቴ እንደዚህ እርግጠኛ ሆኜ አላውቅም። 100% ሰውየው ችግር አለበት። በአሁን ሰዓት እኮ በአስቸኳይ አስተማሪ በጣም ያስፈልገናል። በተለይ ደግሞ እንደዚህ አይነት ብቁ አስተማሪዎችን ማግኘት በጣም ከባድ ነው። እውነት ነው። በኋላ ይሄን የመሰለ አስተማሪ አተን ልባችን እንዳይሰብ እንቅልፍም እንዳናጣ። ስንት ከዚህ የተሻለ አስተማሪዎች ያሉበት ሀገር አይደለም እንዴ ያለን? እንደሱ ረጅም አይደሉማ።
ማለት ብላክቦርድ ላይ አይደርስም ለማለት ፈልጌ ነው። እኔ ምንም ደስ አላለኝም። እኔ ደግሞ በጣም እርግጠኛ ነኝ ተማሪዎቹ የሚወዱት አስተማሪ ነው የሚሆነው። እኔ ራሱ እሱ እንዲያስተምረኝ ቢ እንደገና ትምህርት መጀመር አስቤያለሁ። ለማንኛውም በእኔ በኩል እንዲቀጠር ተስማምቻለሁ። እኔ ግን አልተስማማሁም። ቆይ ተማሪዎቹ የኔ መሰል አስተማሪ እያለ ባዶ ክፍል ሲቀምጡ አታዝኑትም እንዴ? ይህ ትምህርት ማስኪደፋቸው እንዴ የምትጠብቁት? እንተሳሰብ እንጂ እነሱስ ማን አላቸው? ኧረ ተረጋጊ። አንቺም እኮ ከተስማማሽ በድምፅ ብልጫ ስለሚሆን ማስተማር መጀመር ይችላል። ይቅርታ ረስቼው ነው። ተስማምቻለሁ። በቃ ጠርተን ከነገ ጀምሮ ማስተማር እንዲጀምር እንንገረው። እኔ ጠራዋለሁ። እንገርህ ስራ ስለተቀጠር ቢረስ ደስ አንድ ሁለት እንድንል ነው። ለዛ ማለት እንደ ግማሹ እስኪ ይዤ መጣሁት አይደለም። እኔ የጠራሁ አንተ እዛ ትምህርት ቤት በመቀጠርህ እኔ ምንም ደስ እንዳላለኝ ልነግርህ ነው። ለምን? ምን ማለት ነው ለምን? ችግር ስላለብህ ነው። የምን ችግር? ስማ፣ እኔ አንተን ችግር በመዘርዘር የቀረች ህይወቴን አላባክንም። አሁን እኔ ካንተ የምፈልገው በፈቃድህ ስራ እንድትለቅ ነው። ለምንድን ነው ስራውን የምለቀው እንዴ? ስራውን እንድቀጠር ስታበረታታኝ ነበር። አንተ አልነበርክ እንዴ? ማ መቼ? ትናንትና ነው ትምህርት ቤት ውስጥ። ሰውዬ ቅድም እኮ ነው ትምህርት ቤት የነበር ነው። እርግጠኛ ነህ? ከትላንትና ወዲያ አይደለም? ምንድን ነው የምታወራው? ቆይ ዛሬ ቀኑ ስንት ነው? ትላንት 22 ከነበረ ዛሬ 40 ነው ማለት ነው። አንተ ትክክል። ቆይ ነው የምልህ፣ እንደዚህ የምትሆነው የምትወስደው ነገር ሲሰራ ነው ወይስ ሲለቅ ነው? እኔ አልለቅም። በመከራ ያገኘሁትን ስራ አልለቅም። እባክህ ለእኔ ስትልቀቅ እኔን እንደ አባቴ ነው ማየት ትለኝ አልነበረም? በቃ እሺ፣ ለዛሬ ይሄኝና ስራውን ልቀቅ። እኔ የሚያስፈልጉህን ነገሮች በውጭ አግዛሃለሁ እና እሺ በለኝና ስራውን ልቀቅ። በቃ እሺ፣ እንደ አባቴ ይለቃል። ጎሽ የኔ ልጅ ተባረክልኝ። እውነት እኔን ሳይሆን ትውልዱን ነው ያዳንከው። በል አሁን የደስደስ መጠጣት እንችላለን። ቅዳ። ምን ታገኘ? ምንም። በቃ ዝም ብለህ ቅዳ። ከየት ነው ግን ግማሹ እስኪ ይዘህ የመጣው? አልነገርኩህም ለካ ብሬ። መጠጥ ቤት እኮ ተቀጥሬ መስራት ጀመርኩ። ከሀብታም የተረፈውን ነው ይዘህ የመጣው? ታዲያ ሊያውም ከብርጭቆ ላይ ጭላጩን ገለባ ብጬ ነዋ። እንዴ አንተ ምን ልታደርግ ነው የመጣኸው? ላስተምር ነው። ትናንት ስራውን እንደምትለቅ ተስማምተን እሺ ብለኸኝ አልነበረም? ማ? አንተ። እኔ? አዎ። እኔ አላስታውስም። ምናልባት ከሰው ጋር ተመሳስዬብህ እንደ። ለማንኛውም እንተዋወቅ። አሸብር ይባላል።